ይለያያል እኮ የስፖርተኛ ምግብ ታውቃላችሁ አይደል? በየዘመኑ ይለያያል። እርግጠኛም ሆኖ ራሴ ስሰራው ብቻ ነው። ዋናው ደግሞ እኛ ስልሱ ላይ በደንብ ተጠበናል። የማይቻለው አይቻልም ብቻ። ኤሉ በጣም ነው የምናመሰግነው። ይሄን የመሰለ ልደቴ ነው እንዴ? አይደለም ቤተሰቦቻችን ከወድ ቤት ጋር ስላላችሁ እጅግ አድርገን እናመሰግናለን። ፕሮግራሞቻችን ሞቅ ብለው እንደቀጠሉ ናቸው። አሁን ደግሞ እልፍኝ ገበታ እልፍኛችን ውስጥ ተገኝተናል። ዛሬ እንግዲህ ስለ ስፖርት ከጤና ከላይፍ ስታይል ከኢንቨስትመንት ከተለያየ አንፃር እያየን ነውና ስፖርት ደግሞ ተነስቶ አመጋገብ ዋናው ነገር ነው። ከዛ ጋር የተያዘ በጣም ቆንጆ ምግብ ልሰራለን ሼፍ ሌኒ እዚህ እልፍኛችን ውስጥ ተገኝታለች። ከእሉ ኬተሪንግ እና አገልግል ከሷ ጋር በጣም ቆንጆ ቆይታ እናደርጋለን። በጣም ይጠቅማችኋል። እናንተም ተከታተሉ። እሉ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። በጣም እናመሰግናለን ስለመጣሽ። ቲክቶክ ላይ አይሻለሁ በደንብ ስለ ጤናማ የሆኑ ምግቦች ስታስተምሪ የምታውቂው በደንብ ኤክስፒሪየንስን ሼር ስታደርጊ ያውቃለሁና ዛሬ ደግሞ እስቲ ለእሁድ ቤት ተመልካቾች በደንብ ሼር እናርጋቸው ብዬ ነው ጋበዝኩሽ። አመሰግናለሁ በጣም። ምንድነው የምንሰራው ዛሬ? እንዳለ ግሪን ነገር ነው የሚታየኝ አብዛኛው። ሄልዚ ዳይት ነው የምንከተለው። የምንሰራው ዛሬ ላዛኛ ነው። ላዛኛን የምንሰራው ደግሞ በተለመደው መልኩ ሳይሆን ትንሽ ወጣ ያለ ዝኩኒ ያለን ዝኩኒ ያለን ቆስጣ አለን። የቆስጣና የዝኩኒ ላዛኛ ነው የምንሰራው። እኔ አይቻለቅም በቆስጣ በዝኩኒ አልተለመደም አይደለ? ብዙ አልተለመደም። እንዲለመድ ነው የምንፈልገው። በጣም አሪፍ። ሄልዚ ላዛኛ ስትለኝ ቤተሰቦቻችን ላዛኛ እንዴት ነው ሄልዚ ላዛኛ እንዴት ልታረጉ ነው እያልኩ ነበር። ስለዚህ እዚህ ጋር ያሉት ግብአቶች እንዳለ ለሱ ነው የሚውሉት ማለት ነው። እንጠቀማቸዋለን። ምን ናቸው እስቲ እዛ ጋር ያሉትን? ይሄኛው ቺዝ ነው፣ ሞዘሬላ ቺዝ ነው። የኑግ ዘይት ነው። እቤት ከለሩ ተለየብኝ። ከለሩ ተለየብህ። ንጹህ የኑግ ዘይት ነው። ራሴ ነኝ እቤት የማወጣው፣ ገዝቼ አይደለም። እውነት አይደለም። ይሄ ደግሞ የወይራ ዘይት ነው። ሽንኩርት አለን፣ ሎሚ፣ ቃሪያ፣ ጥቅል ጎመን ፋሚሊ ናቸው ብለሽ ነው ይዘልልሻቸው? ይታያል ብዬ በደንብ ይታያል። ይታያል። ያው ሎሚ ያለን እነዚህ ለሳላድ እንጠቀማቸዋለን። ጤና በጣም ወሳኝ ነገር ነው ለሰው ልጅ። ዋናው ነገር ጤና ነውና ደግሞ ጤናን የሚያስተካክሉ ነገሮች ምግብ፣ ስፖርት አንድ ላይ ሲካሄዱ በደንብ አድርገው ቤተሰቦቻችን የሚከታተላሉ ብለን እናስባለን። ከምን እንጀምር? ከሽንኩርት እንጀምር። ሽንኩርት ይላጥ ይላጥ የዘወትር ስራዬ ረዳት ሼፍ። ጤናማ የሆኑ ምግቦች አንደኛ ከቤተሰብም የሚወረስ ነው ብዬ አስባለሁ። በልጅነትሽ ነበር እንደዚህ ቤት ውስጥ ያለው ምግብ ወይስ ኖርማል እንደማንኛውም የተገኘው ነው የሚበላው? ቤት ውስጥ የተገኘውን ነው የሚበላው። ግን የተገኘውን ቢበላ የእናቶቻችን አሰራርና ዛሬ ያለው አሰራር በጣም የተለያየ ነው። በጣም እናቶቻችን የሚጠቀሙበትና ዛሬኛ የምንጠቀመው አንድ አይደለም። ግን ደግሞ በደንብ ያዳበርኩት አሁን አንዳንድ ነገሮች በህይወቴ ሲከሰቱ በዛ ምክንያት ነው በደንብ ልሰራበት በደንብ ልማረው የፈለኩት። በዛ ምክንያት ጤናማ ምግቦችን ማዘውተር እንዴት ነው የሚገባው እንጂ በፊት እንደማንኛውም ሰው ዝም ብዬ ነበር እንተነመረው። ለራስሽ መስራቱን ለሌሎችም ሼር ማድረጉ እንዴት ጀመርሽው? የጀመርኩት እንዳጋጣሚ ነው። ልጄ 5ኛ ክፍል እያለ ይታመምና ሆስፒታል ስንወስደው የስኳር ይገኝበታል እና በጣም ደነገጥኩኝ። ራሴ ላይ ቢሆን ስኳር በሽታ ያን ያህል አይከብደኝም ነበረ። ግን በጣም የምወደው ልጄ ልቤን የምሰጠው ልጄ ስኳር ታሟል ሲባል በጣም ደነገጥኩኝና በጣም ብዙ ነገሮች በውስጤ ተመላለሱ። ግን ታላቅ እህት አለችኝ በደንብ ጤናው ላይ በደንብ የምታተኩር ስትበላም ዝም ብላ ወደ ሆዷ ምንም ነገር የማይገባ ታላቅ እህት አለችኝና እሷ አይዞሽ እህቴ ይስተካከላል፣ በጤና በምግብ ታስተካክዋለሽ ብላ መክራ አረጋጋችኝና ከዛ በኋላ ይሄንን የጤናማ አመጋገብ እንዴት ነው መከተል የምችለው፣ እንዴት ነው ልጄ ያለ መድኃኒት በምግብ ብቻ ማዳን የምችለው የሚለውን ሰርች ማድረግ ጀመርኩኝ። ከዛ አንዳንድ እንደዚህ የስነ ምግብ ባለሙያዎችን ዶክተሮችን ምናምን መከታተል ጀመርኩኝ እና እነሱን ስከታተል ዶክተር ዳንኤል የሚባል ውጪ ያለ የኔ ጤና የሚል ፕሮግራም ላይ የሚሰራ ሰው የስኳር በሽታ በምግብ መቆጣጠር ይቻላል የሚለውን እንትን ሲል አየሁኝ ሲያስተምር በጣም ደስ አለኝ። ልቤም ረፍት አገኘ።
ምን ያህል ልቤ እንደደከመ ይሄንን ስሰማ እንደዚህ አይነት ነገር በየቤቱ የገጠማቸው ሰዎች ይረዱኛል። በጣም 5ኛ ክፍል በጣም ልጅ ነው። በፊት የነበረው አመጋገብ ነው ወይስ ምን ተባልሽ? በህክምና ደረጃ በዘርም የቤተሰቦቼ ያለባቸው አሉ። ግን አመጋገብም አይ ቲንክ አመጋገብም ነው። በተቻለ መጠን እኔ ጥሩ ነገር ማንኛውም እናት ለልጆቿ ጥሩ ነገር ሰርታ ማቅረብ ነው የምትፈልገው። ትክክል እሞክር ነበረ በፊት ግን ያን ያህል ግን በጣም አልጠነቀቅም። ዛሬ ያለኝ ጥንቃቄ ያን ያህል ነበርም። መድኃኒት ጀምሮ ነበር። መድኃኒት 10 ቀንም የሚሆን አልወሰደም። እውነት? አዎ ልጄም ፈቃደኛ ነበረ። አዎ ነገሮችን በደንብ ማድረግ አሁን ብላ የምትይውን ነገር መብላት እንደሱ ሱስ ሱስ ነው እኮ ጣፋጭ ነገር ራሱ ሰውነታችንን ማምጣምጡ ይላል እኮ አንዳንድ ጊዜ አይደል? ያስቸግራል። አዎ እና እሱም ፈቃደኛ ነበረ። እሺ ከዛ በኋላ በቃ ራሳችንን አፕዴት አድርገን ወደ ሄልዚ ዳይት ወደሚለው ፊታችንን አዙራ አሁን ምንም አይነት መድኃኒት አይጠቀምም። ሽንኩርት አሁን ከትፈናል። የኔና ያንቺ ትንሽ ለየት ስለሚል ያንቺ ብቻ ይብሰል። ከተምንና ገርደስ ብሎ እኔ እኮ ከላዛኛው ላይ ከላይ እንዲ በትን እንዲል ለእንትን እናደርገዋለን፣ ለሰላጣ እናደርገዋለን። በቃ እሱን አስቤ ነው ሲጀመር ለሰላጣ እናደርገዋለን። እሺ በዚሁ አጋጣሚ ወደ መጨረሻ ላይ ሰርፕራይዝ አለ ለእናንተ። አሁን አልናገር። ወደ መጨረሻ ላይ የምናቀርበው ደብቅ አርገሻት ነው ማለት ነው። ምን እዚህ ጋር እኮ አጣውኝ። ደብቅ አርጊያት ነው ይመጣል ነው ብቻ ይመጣል። ስለዚህ እንጠብቃለን፣ ቤተሰቦቻችን አብረን እንጠብቃለን እስከ መጨረሻው። ምግቦቹን ማንበብ ጀመርሽ ወይስ የምግብ ዝግጅት ትምህርት ቤት ገብተሽ ተማርሽ? ከዛ በኋላ የምግብ ዝግጅት ትምህርት ቤት ገብቼ ተማርኩኝ። እንዴት መስራት እንዳለብኝ ለልጄ ምን ሰርቼ ከምን ጋር ይሄዳል የሚለው የምግብ ዝግጅት ትምህርት ቤት ገብቼ ተማርኩኝ። ለሱ ብለሽ? አዎ። ከዛ በፊት ሀሳቡ ነበርሽ? ነበረኝ። ኩኪንግ ላይ ወደ ውስጤ ያደላል ወደ ኩኪንግ። አዎ። ግን አልተማርኩትም ነበረ፣ አላደረኩትም ነበረ። ግን ልጄ ግን ይሄ ነገር ሀፕን ሲያደርግበት በቃ እስቲ እንዴት ነው ማድረግ ያለብኝ ምንድነው የሚለውን ደግሞ ሳይንሱስ ምን ይላል የሚለውን ገብቼ ተምሬ በሳይንሱም እየተደገፈ ጤነኛም ነገር እየሰራው ለልጆቼ ለሱ ብቻ ሳይሆን የቀሩትም የተረዳውት ነገር በቤቢ ሰበብ ሁላችሁ ሙሉ ቤተሰብ በጣም እንትን እንዳላችሁ ነው። አንቺ ራሱ በስነ ስርዓት አመጋገብሽ ማም የተስተካከለ እንደሆነ ያስታውቃል። አመሰግናለሁ። ሲታይ ያርላው ከቆመናም አመሰግናለሁ። በጣም አሁንም መጨመረው ቁንዶ በርበሬ ነው። እቃው በጣም ስለሚያምር ሌላ ነገር የሚመስለው ሌላ ነገር መስራት የሱፐር ማርኬት የሆነ የውጭ ነገር። እቺ ደግሞ ጥብስ ቅጠል ነች። ስትማሪ የኢትዮጵያን ዲሾች ወይስ የአውሮፓ ምን አይነት ዲሾችን ተማርሽ? የእናቴ በቂ ነው ብዬ የውጭውን ነው የተማርኩት። አንዳንዴ ምን እመኛለሁ መሰለሽ አሁን እናቶች ትምህርት ቤት ላይ የኢሮፒያን ዲሽ የሚያስተምሩ ትምህርት ቤት ላይ እናቶች ደግሞ ገብቶ የሀበሻ እንዲያስተምሩ ጎን ለጎን የሚል እምነት አለኝ። ምክንያቱም አሰራራቸውን ካየሽ ሁሉም የኢትዮጵያ እናቶች በቃ ሙያቸው ይለያል በጣም። አሁን እኔም ቲክቶክ ላይ የሚገርም ወደ በፊቱ እንመለስ ወደ ኋላ አመጋገባችን እንደ ድሮ እናድርገው የሚል ትምህርት ለመስጠት። አሁን ለምሳሌ እንጀራ ድሮ ቤተሰቦቻችን ምን ላይ ነበር የሚያደርጉት? ሽምብራ ላይ ባቄላ ላይ ነበረ እንጀራ ከጋገርን በኋላ ወተን ሞሶባችን ላይ እሱ ተደርጎ ነበረ እንጀራ የሚቀመጠው። ጤነኛ አመጋገብ እንመገብ ስል እኔ ሰምቼ የሰማሁትን አይደለም ማጋራው የኖርኩትን ህይወት ነው የማጋራው። ቤተሰቦቻችን ለላዛኛ የሚሆን ስልስ በጣም ቆንጆ አድርገን ሰርተናል። እኔ ትንሽ በወሬ ያስኳት ሊያር ሲል ነቃ ያለች መለስ እያደረገ ነው። ጆሲ እንኳን ልታሳርርብኝ ነበር። ይሄ ተርፏል። ምን ነው የጨመርነው? አሁን እዚህ ውስጥ ሽንኩርት፣ ቲማቲም አለው፣ ትንሽ ቀይ የተፈጨ ስጋ፣ ቁንዶ በርበሬ ያለው፣ ተፈጨ የጥብስ ቅጠል አለው። አሁን ምንድነው የምናደርገው? ላዛኛውን እንስራ። አረ ግን እንደው ለሞራሌ ስትይ ይሁን ቆንጆ ነው። ተጠቀሚልኝ። እጠቀምልሃለሁ። አሁን ሳላድ ላይ እንጠቀመዋለን። ከተፈ ቁጭ ብሏል። ሶስት ሳላድ ላይ እናደርገዋለን። ያው አረሳ ማስታወስሻለሁ። ላዛኛ መጀመሪያ ከስር ስልሱ ነው ማለት ነው። ትንሽ ስልስ እናደርጋለን። አዎ ኦኬ። ስለ እንትኑ ንገሪኝ እስቲ። ስለ የኑግ ዘይት አሰራር ቤት ውስጥ ነው እንደሰራሽ የነገርሽኝና ቀላል ነው ማለት ነው ወይስ ምን አይነት ፕሮሰስ ነው? ቤታችሁ ብዙ አይከብድም። የሚፈልገው ምንድነው መሰለህ? ማሽን ይፈልጋል። አቅሜን ትንሽ ማደራጀት ይፈልጋል። ማሽኗን ለመግዛት ውድ ነው? በጣም ውድ አይደለም፣ ግን ያው ይፈልጋል ትንሽና የዘይት ማሽኗን ገዛሁኝ።
እና ያው ኑግ ደግሞ ሀገራችን ላይ የሚበቅል ነገር ነው እየገዛሁኝ ለሌላውም ተርፋለን ለሌላው አሁን እኮ ብዙ ከኔ ውሰዱ ንጹህ የኑግ ዘይት ነው ማለት ጀምር ያለው እድሜ ለቲክቶክ ቀላል ነው ወይስ ገብተሽ ተመራሽዋል አብረሽ? አይ በጣም ቀላል ነው። በጣም ዘይት አወጣጥ አጠቃቀሙን ማሽኑን የሚሰጡ ሰዎች ያስተምሩሃል። ያወጣው እሸጣለሁ በተወረወረበት ድንጋይ ቤት ስራበት ነው ታደስ አጋጣሚዎችን ሁሉ አጋጣሚ ተጠቅሞ ልውጥ በጣም አሁን ለልጅሽ ስቲ ተማርሽ የምግብ ዝግጅት ከዛ እሱን ወደ ኬተሪንግና አገልግል ቀየርሽው? ወደ ኬተሪንግና አገልግል ቀየርኩ። እንደገና ዘይት ጀመርሽ፣ ዘይቱንም ወደ ቢዝነስ ጎን ለጎን ማለት ነው። ጎን ለጎን ነው። ዩሮፒያን ዲሽ ተማርሽ፣ እንደገና ደግሞ የኬክም ትምህርት ተማርሽ ለብቻ? አዎ የኬክ ትምህርትም አሁን በቅርብ ነው የተማርኩት። ምክንያቱም ጣፋጭ ደግሞ መብላት ይፈልጋል፣ በጣም ይፈልጋል። እርግጠኛ ሆኜ ልጄን መመገብ አልችልም። እርግጠኛ መሆነው ራሴ ስሰራው ብቻ ነው። በዛ ምክንያት የኬክ ስራን ገብቼ ተማርኩኝ። አሁን ኬክ ሲያምረው እናትነት ቀላል አይደለም። የፋሚሊ ጌት ቱጌዘር ሲኖረን ወጣ ስንል ሌላው በደንብ የፈለገውን ሲበላ የኔ ልጅ ግን የተወሰነ ነገር ነው የሚበላው። የዛኔ እንዳይከፋው በደንብ ሰርቼ ለሱ ደግሞ ኬክ አዘጋጅቼ ይዤለት ሄዳለሁ። ቤተሰቦቻችን በደንብ እያዩ ነው ብዬ አስባለሁ። የቆስጣ ላዛኛ የተደረገው አደረግን። ከዛ ቆስጣችንን፣ ከዛ ስጓችንን፣ ከዛ ቺዛችንን እየነሰነስን አሁን ይሄ መጨረሻ የማደርገው ነው። እየደረቡ በጣም ቀላል ነው በነገራችን ላይ በጣም ዋናው ደግሞ እኛ ስልሱ ላይ በደንብ ተጠበናል። የምንችለውን አቅማችንን በደንብ ተጠበን ልታሳርርብኝ ሞክረህ ነበረ። ተያዘ እንጂ አንቺ ቆባቶኝ ከባድ ነበር። ዛሬ ኦቨናችን ተዘጋጅቷል፣ ሞቅ ብሏል። የሰራናትን ማስገባት ብቻ ነው። ሰርፕራይዝ ያልሽን ምንድነው? አይደርስም እንዴ? ሰዓቴን እያየሁ እኮ ነው። ምንም ሊገባሽ አልቻለም። ሰዓቴን ሳይ ትንሽ ታገስ ይሻላል። ትንሽ ካልሽ ምን ይደረጋል? እሺ ምን እናደርጋለን ቀጥታ? አሁን ደግሞ የዝኩኒ ከትፈን የለቀደም የዝኩኒ ደግሞ ላዛኛ እንሰራለን። ትንሽ ጨው ሳይበዛ ዝኩኒው ላይ እኔ ምልሽ ኦቨን የሌላቸው ቤት ውስጥ አሁን እኛ የሰራነው እንዳለ ስቴፑን ተከትለው ኦቨን ከሌላቸው ምን ማድረግ ይችላሉ? በመጥበሻ ይሰራል። ይቻላል? ይቻላል። የማይቻል ነገር የለም። የማይቻለው አይቻልም ብቻ ሁሉም ነገር አሁን እዚህ ላይ ያደረግነውን መጥበሻው ላይ ነው የሚያደርጉት ማለት ነው። መጥበሻ ላይ ያድርገው በለብ ለስ ባለ ነው የሚባለው እሳት በመጥበሻ መጠቀም ይቻላል። በጣም አሪፍ። እኔ ተምሬ ማስተምራቸው አሉ የፋሚሊ ልጆች መስራት እንፈልጋለን ሲሉ ማስተምራቸዋለሁኝና ማሽን የለኝም በመኔ ልስራ ምናምን ይላሉ። እሺ ማሽን ይግድ አይደለም በእጅ መስራት ይቻላልና እንዴት በእጅ እንደሚሰራ ትላንትና ላይቭ ላይ እያሳየን ነበር። የግድ አይደለም ማሽን አያስፈልግም። ስፖርት ላይስ እንዴት ናችሁ? እንደ ቤተሰብ ዛሬ ስለ ስፖርት ነው እያወራን የነበረው። ስፖርት ደግሞ ባለቤቴ ጎበዝ ነው። በጣም ወዶ የተባረከ የልጆች አባት ባለቤቴ አለ። እኔ ደከም የምልበትን ነገር ደግሞ እሱ ይበረታል። ባገኛት አጋጣሚ ሁሉ ስፖርት ሳንሰራ አንውልም አናድርም። ሁለተኛው አለቀ እንዳያችሁት ነው ቤተሰቦቻችን። ላዛኛ ሁለት አይነት ሰርተናል። እነሱ እስኪበስሉ ድረስ ደግሞ ሌላ ነገር መስራት እንችላለን አይደል? ምን እናርግ? ሳላድ እንሰራለን። ስጠብቃት የነበረው ጆሲ አንድ ነገር አለ። ደረሰ ሰዓቱ ደረሰ። የማይደርስ የለም። ሰርፕራይዙ ወደዚህ ይመጣል። ምንድነው ሰርፕራይዝ? ማን ነው የሚያመጣው? አለ እንግዲህ የኔ የሆነ ወንድሜ አለ እንዴ? ልደቴ ነው እንዴ? አይደለም። ሰላም ነው? እንዴት ነህ? ኬክ ነው ይመጣልን? ኬክ ነው። አራራራ ይኸው ቤተሰቦቻችን ኢቲቪ የሚል ኬክ በጣም ደስ ይላል። ኬክ እንወዳለን ያው እንደ ቤተሰብ። ሙልዬም በጣም ነው የምትወደው። ይሄ ደግሞ በጣም ጤናማ ይመስላል ሲታይ። ምን አይነት ነው? እኛ የሰራ ነው ሀሳቡን ያመጣችው ኤሎናት እና ጤናማ የሆነ ኬክ ነው። ሄልዚ ኬክ ነው መስራት የፈለግነው። አዲስ ሀሳብ ነው። በኦትስ እንሰራለን፣ በአጃ በገብስ እንሰራለን እና በጤፍ ሰርተን እንደገና ደግሞ ይህንን የምንጠቀምበት ስኳር ሞንክ ስኳር ነው፣ ከውጭ ነው የመጣው።
ሞንክ ስኳር ሞንክ ፍሩት የሚባል የሚሰራ ነው። ስኳር ነው። ስኳር ስዊትነር ነው። ጣፋጭ ነው። በሱ ነው የምንሰራውና ማህበረሰቡን ጤናማ ማህበረሰብ በምግብ እንዳያችሁት ነው። አሁን ደግሞ በዚህ ኬተሪንግ ጀምረናል። ኩኪስ ማከፋፈል ጀምረናል። በጤፍ በአጃ በገብስ ኩኪስም ይዘንላችሁ መተናል። ይሄም ለኛ ነው። በጤፍ በአጃ በገብስ ነው። ማህበረሰቡን ጤናማ ማህበረሰብ ለመፍጠር ይቀመስ ይቻላል። ያው ሳይቀመስ እዚህ ድረስ በተመቸ ይቀመስ እንዴ ቸኮሌት የለውም። በካኳ አድርገን ሰርተነዋል። ኖርማል ደግሞ በአጃ በገብስ እና በጤፍ በጣም ነው የሚጣፍጠው ይሄ በጣም። ስለዚህ ሁለቱም ጤናማ ናቸው። እንደገና ራሱ የፔስትሪ ክሪሙን የሰራ ነው። በፊት አሁን የተለመደው ትሬንድ በኖርማል ዱቄት ነበር የሚሰራው። እኛ ግን ራሱ ክሬሙን በአጃ ዱቄት ነው የተጠቀምነው። ስለዚህ አንደኛ ሎ ካሎሪ ነው የተጠቀምነው፣ ስኳር ደግሞ 0 ካሎሪ ነው። ስለዚህ ዲያቤቲክ ልጆች አሉን፣ ኦቲስቲክ ልጆች አሉን። ትላልቅ አባቶች መብላት ቢፈልጉ ከዚህ በኋላ ሰርግ ላይም የተለያዩ አኒቨርሳሪ ዝግጅቶች ላይም ኬተሪንግ ሰርተን ከገብስ ከአጃና ከጤፍ ሙሉ ኬኮች፣ የሰርግ ኬኮች፣ ኩኪሶች፣ ኬተሪንጎች በአዲስ መልኩ ጀምረናል። ያስተማረኝ አስተማሪ አሁን ደግሞ አብረን በሙያችን እየሰራን እንገኛለን። በጣም ደስ ይላል። ምን አይነት ተማሪ ነበረች? በነገራችን ላይ ኢሉ በጣም ቀና፣ በጣም ጥሩ ስብዕና ያላት እህቴ ናት እና ይገርማል። ይህን እድል ስታገኝ እሷ ናት እስኪ ጌታቸው ለምን አብረን እናንተ አንሰራም እንደገና ደግሞ ወደዚህ ስለምን ብላ እሷ ናት ወደዚህ ፑሽ ማድረግ እንድመጣ ያደረገች። ስለዚህ አዲስ ትሬንድ ነው ያመጣ ነው። በጣም ደስ ይላል። በጣም ነው የምናመሰግነው። አሁን ኬክ የብዙዎቻችን ደካማ ጎን ነው፣ ጣፋጭ ነገሮችና ጣፋጭ ነገሩን ሳይለቅ እንደገና ደግሞ ጤናማ በሆነ መልኩ እንዲህ ሲሰራ ደግሞ ደስ ይላል። የት ታስተምራለህ? አሁን እኔ ስካፌር የሆቴል ሙያ ያስተምራለሁ፣ ቪሲ አካዳሚ ያስተምራለሁ፣ ዋይቢ አካዳሚ ያስተምራለሁ። አሁን ከልዩ ጋር ግን አሁን ይሄንን 1 ኪሎ ቶርታ ልንሸጥ ያሰብነው 1888 አድርገን ነው። 1888 ቪክቶሪያ አድዋ። እኛ ደግሞ የምግብን ነጻነት የምግብን ጤንነት ለማምጣት 1888 ብር ነው የሚሸጠው 1 ኪሎ ቶርታ። ሐሳቡም ሁሉ ነገሩ መውቀቱም አለ ማለት የማን ሐሳብ ነው? ይሄ ሐሳብ የኔ ነው። የሚገርም ነው። ዋናው ግን ይሄንን ክሬት ያደረገችው ግን የልዩ ናት። በጣም እናመሰግናለን ስለመጣ። እኛ ደግሞ እንቀምሳተ በኋላ ደግሞ እነሙሉ እየቀምሱና አስተያየት ይሰጣሉ። በጣም ይልመድብህ። እንደዚህ ጣፋጭ ነገር የምትይዝ ከሆነማ ሁሌና። እሺ አመሰግናለሁ። እናመሰግናለን። እሺ እሉ እንደዚህ አይነት ሰርፕራይዝ ቦታ ይታወቃል እዚህ አይደለ? አዎ። ላዛኛው ግን እሉ አላረረም። ይኸው በደንብ ረሳ ነው ብዬ እኮ ነው። በጣም የሚገርም አበሳሰል ነው የበሰለው። የሚገርም አሪፍ ሆኗል። አዎ በጣም አሪፍ የሚገርም አበሳሰል ነው የበሰለው። ቺዝ ላይ ላይ ነስነስ ይደረጋል። ቺዝ ከተደረገ በኋላ ይገባል ትንሽ ሞቅ እንዲል። ይሄው ስለዚህ ደርሷል። በቃ ኦሊቭ ኦይል፣ ጨው ነው ይሄ። እሺ ሽንኩርት አንተ ከትፈህልኛል ብዬ በመጨረሻ ተሳካ። አይኑን እያየሁት ነበር። አይ ተጠቀመው ልጅ አትጠቀመው እያልክ እንዴ? ሱማ ባህር ነው። እንጨምርበታለን እዚህ ላይ በኋላ ለነመገብ ስንል ቀላቅለን እናቀርበዋለን። በጣም ሄልዚ ጤናማ የሆነ ላዛኛ ሰርተናል። ሁለት አይነት ነው የተሰራው። በደንብ አይታችኋል ብዬ አስባለሁ ስቴፑን። እንደገና ደግሞ መጥቶልናል ኬክ ሰርፕራይዝ። የኩኪሱ ነገር በቃ የኩኪሱ ነገር በጣም ነው የሚጣፍጠው በእውነት። ለሻይ ሰዓት ማምጣት አለብኝ። ለቡና ሰዓት ፕሮሚስ ገብቻለሁ። እንግዲህ ይኸው እናት ሙልዬ ለቡና ሰዓት ፕሮሚስ ገብታለች። ታመጣለች። ቀምሰው ደግሞ ይነግሩሻል እነሱ። ስለዚህ ሁሉ ነገር አልቋል። ቤተሰቦቻችን በደንብ አይታችኋል ብለን እናስባለን። አሰራሩን ቤታችሁ እናንተም ትሰሩታላችሁ። አሁን ልጥራቸው እነሱን ሰብሰብ ላድርጋቸው። እዚህ ጋር የቀረውን አውጥተሽ ጨርሰሽ ጠብቂ። መጣው ይለያያል እኮ የስፖርተኛ ምግብ ታውቃላችሁ አይደል? በየዘመኑ ይለያያል። በፊት ድሮ ወርቁ ምናምን ጊዜ ቅቅል ምናምን ሄደ የተገኘ እንኳን ደህና መጣችሁ እየተነበየ ነበር። የዛሬው ምግብ ምን ሊሆን ይችላል? አንቺ የምትወጁ ነው እየተባልኩ ስለነበረ እኔ በጣም በተስፋ ነው እየጠበቅኩ ያለው። አይን ራሱ ያጠግባል። እኔ በኬክ አልታመንም። ይሄ ነገር ራቅ ቢል ይሻላል።
እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ማንንም ባልከ ህሌኒ ይባላለሁኝ። ኢሉ ኬተሪንግ ከቡልቡላ ነው የመጣሁት። እንግዲህ ይሄንን ጣፋጭ ሲያዩት የሚያምር ምግብ ይዤ መጥቻለሁ። ደግሞ ቀምሳችሁ አስተያየታችሁን ትክክለኛ አስተያየት ለመስማት ቸኩያለሁ። ይሄ በጣም ከለርፉል የሆነ ነው አይነቱ ራሱ ብዛቱ በጣም የምንወደው አይነት ምግብ ነው ደግሞ እና እንዲሁ ሲታይ ሲሸት ራሱ ያስታውቃል። ህሊና ከፈረንጅ ይሁን ከሀበሻ ይሁን ለምን ያያያ የትኛው ጋር ምንድነው የሚባል አይናዋጅ የሆነ አይናዋጅ ሁለቱራችሁ የሚመጥን አው ይሄኛው በቆስጣን የተሰራው የቆስጣ ላዛኛ ነው። ያኛው የዝኩኒ ላዛኛ ነው። ይሄኛውስ የጎመን ዶሮ ወጥ ነው። ይሄኛው እውነት ነው። በተቻለ መጠን በጤናማ ለመስራት ሞክሬያለሁኝ። ያው ብዙ የተቆላላ ነገር እንዲበላ አላበረታታም፣ ግን ያው ባህላችን ስለሆነ በዛ ላይ ደግሞ በጣም እንደምትወዱ ከታማኝ ምንጭ ስለሰማሁኝ ለምን ይቅር ብዬ ከቤቴ ሰርቼ ከኢሉ ኬተሪንግ እየመጣ ነው። ስለዚህ በየትኛው ብንጀምር ይሻላል? ለኔ አይናዋጅ ነው የሆነብን። በህልዚው ብትጀምሩ ደስ ይለኛል። ከሳላድ ጀምሩ። ይሄ ያው እናት ስለምታውቅ ነው ይሄንን እንደምወድ ቅድሚያ ወደዚህ ያረጋቸው። ሳላዱ አንደኛ ነው። በጣም ቆንጆ ነው። አዎ በዛው ለኔ በጆሮዬ መስራልኝ ነገር እነግርሻለሁ እንዴት እንደምትከሺ። ይሄንን ከበላሽ በምንም ምክንያት አትወፍሪ። ለዳይቱም ይጠቅማል እያልሽ ነው? ለዳይቱም ይጠቅማል። በጣም ይጣፍጣል። ይጣፍጣል በጣም ያበላል። ትሪት አቅራቢ ነው ኮዛ ይሄው ለላዛኛው የላዛኛ እንትን የለውም ማለት ነው። ይሄ ስንዴው ነገር የለም ማለት በፍጹም ምንም የለውም። እንደምታየው ነው። ላዛኛ የሚያርገው ፕሌቱ አለ አይደል? በስንዴ የሚሰራው በሱ ፋንታ ቆስጣውን እና ቅድም ለዛኛው ደግሞ ዝኩኒውን ተጠቀሙት ማለት ነው። በቂጣው ፋንታ በአትክልት ቀየር ነው ማለት ነው። አይ በጣም ጥሩ ነው። ለኔ አሁን የምንበላው ነገር ነው ለጤናችን የሚሆነው። ያጎለው ጤናችን የሚሆነው ነገር ወደ ውስጥ የምንከተው ነገር ነው ይላል። እኛ ራሳችን እኮ ያው የበላነውን ነው ነው። እውነት ነው። ትክክል ነው። ስለዚህ እንደዚህ አይነት ነገር አሁን ዳይት ላይ በጣም ብዙ አንዳንዴ ስሞክርም በጣም የሚያሳቅቀኝ ምንድነው በጣም የማልወዳቸው ነገሮች ተሰብስበው ለአምሮቴ አሁን አይደል? አዎ ስጋ አለው። እውነት ነው። ስንሰማኛ ዳይት ሲባል ወይ ደግሞ ጤናችንን ለመጠበቅ ሁሉ ጊዜ በማይጣፍጥ ነገር ነው። የማይጣፍጥ ነገር ልንበላ በማንመርጠው ስናየው በማንወደው ነገር ነው። ግን በዛ ብቻ አይደለም። አውሮፓውያን በጣም አፍሪካውያንን መጀመሪያ የተቹበት አሁን ይሄ ካርብ ያበዛ ነውኛ ስልጣኔ ነው ብለን አይደል? ለይሄ ዳቦ የሚጠባበስ ምግብ ላይ የገባ ነው። ከአፍሪካ የሚጠባበስ የመጠባበስ ባህል የለንም። እኛ ስቲምድ ነው የምናደርገው የመቀቀልና ጤናማ ምግብና ፍሩት ነበር። አውሮፓውያን ሲመጡ እንደ ዝንጀሮ ዛፍ ላይ ወጥተው ቅጠላ ቅጠል ይበላሉ ብለው እና ያሉንና ወደ ፍራይድ ፉድና ወደ ጃንክ ፉድ የቀየሩ መልሰው እነሱ ደግሞ ከብዙ መቶ ዓመት በኋላ ወደ ቅጠሉ ሲመጡ እኛ ዛው ቀረንና አሁን መልሰው ጤናማ ምግብ ብሉ ይሉናል። በጣም ወደ ማንነት መመለስ ነው። ወደ ራስ መመለስ ነው። በጣም ይገርመኝ ቤቷ ውስጥ እንጀራ ድሮ መሶብ ውስጥ ባቄላ ይደረግና እንጀራ እዛ ላይ ነው የሚደረገው አለችና ቤት ውስጥ እሱ ነው የምጠቀመው እያለች ነው። ከዛ በኋላ ስንወያይ ነበር እንዳይሻግት ምን እናደርግ ይላል። አዎ እንዳይሻግት ደግሞ ፕላስቲክ አቮይድ እያደረገ በጣም ሰው እንደዛ ይተካል። በጣም አገላው ፕላስቲክንም አቮይድ ለማድረግ ነው። ተፈጥሮ ኮርስ አሁን ለምሳሌ ምግቦች ሲረጉብህ ምግብ ይረጋ ጥብቅ ቢል ሩዝ ብታረግበት በቃ አሁን ጨው እንዲመስል ጨው ውስጥ ሩዝ ብታረግ ስኳር ማን ተፈጥሮን እርስ በራሱ ማዋሃድ በጣም ይቻላል። ሌላ ምን መሰለሽ የቸኮልኩት ዶሮ ወጡን ለመቅመስ ነው። አንቺ አይደለሽ ይዘሽ የመጣሽ? እኔ ነኝ ይዤ የመጣሁት። የእናንተ እንትን ነው ስፔሻል ነው። የኛ ስፔሻል ነው። እስቲ እንቅመሰውና አመት በዓል ይምሰላል። በጣም በደስታ በጣም ዛሬ ግን እንጀራ በጣም ነው ያማረኝ እያየሁት። ይሄ ጠይም እንጀራ በጣም ቆንጆ ነው። ተረጋግጧል። ሁሉም እጅ አለበት እዚህ ግልፍኝ የሚመጣ እጅ አለብሽ ነው። እጅ አለብሽ
ለኛ ለስፖርተኞች ደግሞ በጣም የሚሆን ዛሬ ጀመር ነው ስፖርት። ዛሬ ስፖርት እኔ ኢሉ ኬተሪንግ እባላለሁኝ። መገኛዬ ቦሌ ቡልቡላ 4060 ብሎክ 51 እገኛለሁ። ስልኬ ደግሞ 0911 691077 በዚህ ብትደውሉ ታገኙኛላችሁ። እነዚህን የሚጣፍጡ ምግቦች ታገኛላችሁ። ቀደም ብሎ ነገር አለበት አይደለ? በተለይ ለዶሮ ይቻላል። በተለይ ለዶሮ ወጡ ፍሬሽ ነገር ስለምንሰራ ቀደም ብሎ ቢታዘዝ በጣም ጥሩ። ኤሉ በጣም ነው የምናመሰግነው ይሄን የመሰለ ሄልዚ የሆነ ቆንጆ የሚጣፍጥ ምግብ ስላመጣሽልን አክብረሽ እናመሰግንሻለን በጣም። ልጅሽ እንኳን ተሻለልሽ። ሁሉ ነገር ለበጎ ነው። ኬኩ ደግሞ ራሱ ባጃ ነው የተሰራው ብለሻል። በጣም አሪፍ ነገር ነው። ኢቲቪ ተጽፏል። አንደኛ በጣም ነው የሚጣፍጠው። በቃ ሁሉም ነገር ያለው ነው የሚመስለው። ስኳሩ ምኑም ነው። ጎበዝ ጌች ለነገሩ የሰራውን ሰው ቀልድም በደንብ አድርጎ አብራርቶልናል። አለ እንደ ሌላ ሼፍ አብሮ ነው የሚሰሩት። አስተማሪው ነው። አረ አስተምሮኝ በጣም ነው የምናመሰግነው። ጌቾ በጣም እናመሰግን። እንደዚህ ሊጣፍጥ የቻለው ግን እንዴት ነው? አይገርምሽም? አጃነኛ በቂንጬ አይደለም ይሄ ስዊትነቱ በማር መጠቀም ይቻላል። ግን እዚህ ላይ እየተጠቀምነው ሞንክ ፍሩት የሚባል ጣፋጭ እንደ ስኳርን ተክቶ የሚሰራ ምንድነው አርቲፊሻል ያልሆነ ከሞንክ ከሚባል ከፍሩት ነው ማለት ነው ፍሩት የሚሰራ። ያው እኛ ሀገር በቀላሉ ማግኘት አይቻልም። ውጪ ያላችሁ ጫማ ልብስ ከምትልኩልን ይሄንን ላኩልን። ይሄ ነገር በህይወቴ ሀፕን ሲያደርግ የረዱኝን ከጎኔ የነበረውን በመጀመሪያ ባለቤቴን፣ ከዛ በኋላ ታላቅ እህቴን፣ ከዛ በኋላ ደግሞ በሶሻል ሚዲያ እከታተለው የነበረው ኒውትሪሽኒስት የጤና ባለሙያ ነው ዶክተር ዳንኤል የሚባል ያለ መድኃኒት በምግብ ብቻ ስኳርን መቀልበስ ይቻላል ሲል የሰማሁት ዶክተር ዳንኤል ነው። ዶክተር ዳንኤልን በጣም አመሰግናለሁ። ቤተሰቦቼን ሁሉንም ቤተሰቦቼን፣ እናቴን ጠንካራ እናት አለችኝ፣ እናቴን ሁሉንም አመሰግናለሁ። እናንተንም ሙሉዬ በጣም ነው የምወድሽ፣ ሚኪንም ሁላችሁንም በጣም ነው የማመሰግናችሁ። እኛ በጣም እናመሰግናለን። ይሄን የመሰለ ሁሉም ላዛኛውም፣ ሳላዱም፣ ዶሮም በጣም ቆንጆ ነው። ኬኩም ኩኪሱም ያው እንደተባለው ነው። እናመሰግናለን። እኛም ቤተሰቦቻችን ደግሞ እናንተም በነገረቻችሁ አድራሻ እየደወላችሁ ሶሻል ሚዲያ ላይም ሊኬተሪንግ ይላል እሷ እየደወላችሁ ማዘዝ ትችላላችሁ። ይሄን የመሳሰለ ቆንጆ ነገር ይመጣል። ኬኩም ኩኪሱንም በፈለጋችሁበት ሰዓት ደውሉላት። የዚህ ሰዓት አጋሮቻችን ደግሞ ካቮድ ኮሜርሻል፣ ኢትዮ ቴሌኮም እና አዋሽ ባንክ ናቸው። እነሱንም እጅግ አድርገን እናመሰግናለን። ለስፖንሰሮቻችንም ለእሉም አንዴ ሞቅ ያርጉላል። ኬቻችን ወዲዞ ነው በደንብ እናጨበጨው ነበር። ብሉ እስቲ